ከራድዋን ቻውዱሪ ጋር ይተዋወቁ። ለሞንትጎመሪ ካውንቲ ምክር ቤት የብዝሃነት እጩ። ራድዋን ቻውዱሪ በሕዝብ በግልና ለትርፍ ያልተቋቋሙ ዘርፎች ውጤቶችን የማቅረብ ልምድ ያለው የሥራ አስፈጻሚ መሪ፣ የማኅበረሰብ ተሟጋች እና የሕዝብ አገልጋይ ነው። የፊስካል ዲሲፕሊን እና ኃላፊነት የሚሰማው፣ እድገትን ለማምጣት ለሞንትጎመሪ ካውንቲ ምክር ቤት አትላጅ እየተወዳደረ ነው። እንደ ዋና ኦፕሬቲንግ ኦፊሰር ራድዋን የብዙ ሚሊዮን ዶላር በጀቶችን አስተዳድሯል፣ ድርጅታዊ ለውጥን መርቷል እና ሊለካ የሚችል ውጤት አቅርቧል። የአገልግሎት ምላሽ ጊዜን በ40 በመቶ መቀነስ እና የባለድርሻ አካላትን እርካታ በ25 በመቶ ማሳደግ በፍሬዲ ማክ ሲቲ ግሩፕ እና የአሜሪካ ባንክ የመሪነት ሚናዎች ሲሆን ከ5 ቢሊዮን ዶላር በላይ የፋይናንስ ፕላትፎርሞችን በመቆጣጠር ጠንካራ ተገዥነትን፣ የአደጋ አስተዳደርን እና የፊስካል ኃላፊነትን በማረጋገጥ ረድቷል። ራድዋን በአሁኑ ጊዜ የምስራቅ ካውንቲ የዜጎች አማካሪ ቦርድ ሰብሳቢ ሆኖ በማገልገል ላይ ሲሆን በመሬት አጠቃቀም፣ መሠረተ ልማት እና ልማት ፖሊሲ ላይ ምክር ይሰጣል። እንዲሁም በሜሪላንድ ኮምፕትሮለር የእምነት አማካሪ ቦርድ እና በፌርላንድ ብሪግስ ቻኒ ማስተር ፕላን ትግበራ ኮሚቴ ውስጥ በማገልገል ኃላፊነት የሚሰማው እድገትን ለመምራት ይረዳል። ከማኅበረሰብ ፍላጎቶች ጋር የተጣጣመ የረጅም ጊዜ ለትርፍ ያልተቋቋመ መሪ፣ ራድዋን የኤድሻን ፋውንዴሽን መሥራች ሊቀመንበር ሲሆን በድንትና የትምህርት ተደራሽነት ላይ ያተኮረ ሲሆን በተለያዩ ቦርዶች እና የሕዝብ አማካሪ አካላት ውስጥ አገልግሏል። የማኅበረሰብ ተሳትፎን በማጠናከር እና የሕዝብ ተጠያቂነትን ያሻሽላል። እንዲሁም በባራክ ኦባማ የቀረበለትን የሕይወት ዘመን አገልግሎት ሽልማትን ጨምሮ ከበርካታ የማኅበረሰብ አመራር እና የብዝሃነት ሽልማቶች ጋር የእሱ አመራር በአገር አቀፍ ደረጃ ዕውቅና አግኝቷል። እንደ መጀመሪያ ትውልድ ስደተኛ ራድዋን የሞንትጎመሪ ካውንቲ ልዩነት ጥንካሬው እንደሆነ ያምናል። በተመጣጣኝ ዋጋ፣ በጠንካራ ትምህርት ቤቶች፣ ኃላፊነት የሚሰማው እድገት፣ የሕዝብ ደህንነት እና ግልጽ አስተዳደር ለማድረግ ቁርጠኛ ነው። ራድዋን ቻውዱሪ በመንግሥት ላይ ያለውን እምነት ለመመለስ እና አስፈላጊ ውጤቶችን ለማቅረብ እየተወዳደረ ነው።